የጌታን ቃል ሁላችንም እናውጣ። ትንቢተ ሕዝቅኤል ምዕራፍ 47 ላይ ቁጥር 1 በትርጉም መጽሐፍ ነው ማነበው። ከዚያም ያ ሰው ወደ ቤተ መቅደሱ መግቢያ መልሶ አመጣኝ። ከቤተ መቅደሱ መድረክ ስር ውሃ እየወጣ ወደ ምስራቅ ይፈስ ነበር። ቤተ መቅደሱ ለምስራቅ ትይዩ ነበር ይላል። እቺን ቃል ልብ ብላችሁ እንድትሰሙልኝ ፈልጋለሁ። ከቤተ መቅደሱ ውሃ ምን ይል ነበር? ይፈልቅ ነበር፣ ይወጣ ነበር፣ ይፈስ ነበር ይላል። በወንዙ ግራና ቀኝ ብዙ ዛፍ አየሁ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይፈሳል፣ ወደ ባህሩ ወደሚገባበት ወደ አረብ ይወርዳል። ወደ ባህሩም ሲፈስ በዚያ የነበረው ውሃ ንጹህ ይሆናል። ወንዝም በሚፈስበት ስፍራ ሁሉ ብዙ ሕያዋን ፍጡራን ይፈጠራሉ ይኖራሉ። አሳ በብዛት ይኖራል። ስለዚህ ወንዙ በሚፈስበት ስፍራ ሁሉ ማንኛውም ነገር በህይወት ይኖራል ይላል። ኢየሱስ ያድናል። ማንኛውም ነገር በምን ይኖራል አለ? በህይወት ይኖራል ይላል። ራእይ ምዕራፍ 20 ላይ ኢየሱስ ክርስቶስ እንደገና ዮሐንስ ወንጌል ምዕራፍ 7 ላይ ሕዝቅኤልም በዚህ ስፍራ ላይ የተናገረው ቃል፣ ዘፍጥረትም ላይ የተጠቀሰው ቃል ውሃ ወይንም አሁን ምንጭ ብዬ ማወራው መንፈስ ቅዱስ ነው። አሜን አሜን። አጠገባችሁ ያለውን ሰው መንፈስ ቅዱስ በሉት። ሃሌሉያ። ማን? ጥሩት ስሙን እስቲ መልሳችሁ ተጣሩ ይሄን ስም። ኢየሱስን የሚያከብር መንፈስ፣ እውነተኛ መንፈስ፣ ቸር የሆነ መንፈስ፣ ወደ እውነት ሁሉ የሚመራ መንፈስ፣ አጽናኙ መንፈስ፣ ብዙ የተደበቀን ሚስጥር የሚነግረን መንፈስ። ኢየሱስ ጌታ ነው። ከዚህ መንፈስ ተካፍያለሁ የሚል ሰው እጁን ከፍ አድርጎ እስቲ አሜን ይበል። ከውስጤ ይሄ መንፈስ ለትውልድ ሁሉ በምንጭ ተመስሎ ይፈሳል የሚል ሰው አሜን ይበል። ኢየሱስ ማን ነው? ኢየሱስ ማን ነው? በአማኞች ሕይወት የእግዚአብሔር መንፈስ ፍሎ ማያረግ ከሆነ፣ የእግዚአብሔር መገኘት ፍሎ ማያረግ ከሆነ፣ የህይወት ውሃ ተብሎ የሚጠራው መንፈስ በውስጣቸው ፍሎ ማያረግ ከሆነ፣ ማይንቀሳቀስ ከሆነ ያ ክርስትና ዴድ የሆነ ክርስትና ነው። በልዩነት እንዳንኖር የሚያደርገን ነገር አንደኛው ትልቁ ጉዳዩ መንፈስ ቅዱስ በህይወታችን ካልተንቀሳቀሰ በልዩነት መኖር እንችላለን? አንችልም። በልዩነት መኖር ፈልጋለሁ፣ ዛሬ ምንጩ በውስጤ ይፍለቅ የሚል ሰው እጁን ከፍ ያድርግ። ኢየሱስም ሲናገር ይሄን የተናገረው በእኔ የሚያምን አለ። አስቀድሞ ሲናገር ማንም የተጠማ ወደ እኔ ምን ይበል? ይምጣ። አንዴ ሰው እዚህ ጋር ሲናገር ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣል። ወደ ኢየሱስ ከመጣንበት ቀን ጀምሮ በውስጣችን ምንጭ ተቀምጧል። ኢየሱስ አስቀድሞ ሲናገር በእኔ ከማመኑ በፊት የት ብሎ የተናገረው ቃል ይሄ ነው። ሕዝቅኤል ብሉይ ኪዳን ላይ ሆኖ ስለ እግዚአብሔር ቤተ መቅደስ እንዲህ ብሎ አወራ። ከመቅደሱ የወጣው ምን? ውሃ። ይኸውላችሁ ትውልድን መቀየር የሚችለው፣ ነገስታትን መቀየር የሚችለው፣ ምድርን መቀየር የሚችለው ከኔና ካንቺ ውስጥ የሚወጣው የህይወት ውሃ ነው። አንድ ሰው ጮሆ አሜን ይበል። ከመቅደሱ የወጣው ውሃ ብሎ ነው የተናገረው። ከየትም ስፍራ ላይ የመጣ ውሃ አይደለም። በዛ ስፍራ ላይ መንፈስ ቅዱስ የሆነ ሰደሊ አፒር አድርጎ አይደለም የተገለጠው። ይሄንን ነገር ሲናገር ከየት የወጣው አለ? እስቲ በሉት፣ ይሄን ደግማችሁ ከቤተ መቅደስ በሉት። አያችሁ፣ ከቤተ መቅደስ ከኛ ውስጥ የሚወጣው ነው። በዚህ ስፍራ ላይ የተናገረው ከቤተ መቅደስ የወጣው ውሃ በሚያልፍበት ቦታ ሁሉ ለሙታን ህይወትን እየሰጠ የሌለውን ወደ መኖር እያበቀለ በሚገባበት ባህር ውስጥ ሲገባ ለባህሩ ጤንነትና ፈውስን እየሰጠ አሜን በሉ። ከናንተ ውስጥ የሚወጣው ፈውስ ይሰጣል የሚል ሰው ለምን አሜን አይል? ከየት የወጣው ነው ግን? ከቤተ መቅደስ የወጣው ነው። እግዚአብሔር ምድርን መቀየር የሚፈልገው ከኛ ውስጥ በሚወጣው በህይወት ውሃ ወንዝ ነው፣ በምንጩ ነው። በእናንተ ባላችሁበት ቦታ ከውስጣችሁ መንፈስ መፍለቅ ሲጀምር ባላችሁበት ቦታ መፍትሄ ያደርጋችኋል። አንድ ሰው ጮሆ አሜን ይበል። ያላችሁት ቢዝነስ ቦታ ሊሆን ይችላል፣ ግን በዛ ውስጥ ገብታችሁ የሆነ ነገር ሲከሰት አንቺን ነው የሚፈልጉሽ፣ አንተን ነው የሚያስጠሩ። ለምን ሲባል የትንሳኤ መንፈስ ባንተ ላይ አለ። ዛሬ ተነብያለሁ የእናንተን ነገር የከደነ በውስጣችሁ ያለው መንፈስ እንዳይንቀሳቀስ፣ እንዳትጸልዩ፣ ህብረት እንዳታረጉ የከለከለባችሁ የጨለማ ዘንግ ይሰበራል። እጃችሁን ከፍ አድርጉና እስቲ ይሰበርልኛል የምትሉ ጮኻችሁ አሜን በሉ። ብዙዎቻችን ባለንበት ቦታ ላይ ተጽዕኖ ማምጣት ያቃተን ከውስጣችን የሚፈልቅ ምንጭ የለም። ምንጩ ተደራርቦ ተዘግቷል። በክርስትና ህይወት ብዙ አመት አለን፣ ብዙ ጊዜ አስቆጥረናል።
ብዙ ሰዓትና ጊዜ ያሳልፈናል። ብዙ ታሪኮች እናውቃለን። ግን ከማወቅ ባሻገር እኛ ተጽዕኖ ማምጣት አልቻልንም። በእኛ ህይወት ላይ ራሱ በእኛ ቤተሰብ ላይ ተጽዕኖ ማምጣት አልቻልንም። እግዚአብሔር በህይወታችን የሚያስበው ተጽዕኖ እንድናመጣበት እንድናልፍ የሚፈልገው መንገድ አለ። ቤተሰባችን ላይ ተጽዕኖ አምጥተን ቤተሰቦቻችንን ወርሰን እንድናልፍ ይፈልጋል። በአንዳንዶች ህይወት ላይ ደግሞ ከተማ ላይ ተጽዕኖ ፈጥረው ሙሉ ከተማን እንደነ ሐዋርያው ጳውሎስ ገልብጠው ወደሱ እንዲያመጡ ይፈልጋል። ነገር ግን ብዙ ሐዋርያው ጳውሎስ ተከድኖባቸው ቁጭ ብለዋል። ብዙ ጴጥሮሶች ተከድኖባቸው ቁጭ ብለዋል። በዚህ ዘመን መጨረሻ ግን የእግዚአብሔር እጅ መጥቶ ከእያንዳንዱ ላይ የቀንበርን አሰራር ይሰብረዋል። ከዚህ ውስጥ የሚወጣው ነው እንጂ ከዓለም የሚወጣው ነገር አይደለም ዓለምን የሚቀይረው። ልብ ብላችሁ ሰምታችሁኛል። ከመቅደሱ ውስጥ እግዚአብሔር መንፈስ ካለበት ውስጥ የሚወጣው መንፈስ ነው እንጂ ከዓለም የሚወጣ ነገር ዓለምን አይቀይርም። ሰማይም አጀንዳውን መግለጥ የሚፈልገው ከሰማይ ቀጥታ የሆነ ነገር መጥቶ ምድርን እንዲለውጥ አይደለም። በዚህ ቦታ ላይ የሰማይ ሪፕሬዘንታቲቮች አለን፣ የሰማይ አምባሳደሮች አለ። እግዚአብሔር ዓላማው ባንቺ ራስሽን በናቅሽው ራስህን በናቀው ሰው በምትገባበት ቦታ ትውልድን መቀየር ይፈልጋል። ዛሬ ጥያቄ ይዛችሁ መታችሁ ሊሆን ይችላል። ከጥያቄያችሁ በላይ ግን ጌታ የሚያስበውን በህይወታችሁ ላይ ይናገራል። እልፍ እንዳትሉ የሚከለክላችሁ ዘንግ ይሰበራል። አንድ ሰው ሲጮህ አሜን ይበል። ታስታውሳላችሁ ኢየሱስ ክርስቶስ ወደ አንድ ምኩራብ ሄደ። ወደ ቤተ መቅደሱ ሲሄድ በዛ ቤተ መቅደስ ሲደርስ ቤተ መቅደሱን የንግድ ቤተ መቅደስ አድርገውታል። በፊት ያ ዝነኛ የሆነ ቤተ መቅደስ ትውልድ ሁላ አደባባይ ላይ ቆመው የሚንቀጠቀጡለት ቤተ መቅደስ ዳዊት እንኳን ሲናገር እንደዚህ አለ፣ በአደባባይ ላይ ቆሜ ማመልክበትን ቀን እናፍቀዋለሁ እጓጓለሁ ለኔ ብሎ ሲናገር ከ1000 ቀን ይልቅ ሌላ ቦታ ከመዋል ይልቅ አንድ ቀን በእግዚአብሔር አደባባይ ደጅ ተጥዬ መዋል። እስቲ አንድ ሰው ጮህ አሜን። ውስጠኛው አይደለም እኮ እያለ ያለው አደባባዩ ላይ እንደዛ እነ ዳዊትን የሚያክል ንጉስ የሚጓጉለትን ቤተ መቅደስና አደባባይ እነዛ ገብተው መሸጫ ቤት አድርገውታል። እዚህ ጋር ግብ ይሸጣል፣ እዚህ ጋር የተለያየ ነገር ይሸጣል። ብዙዎች ሆነ ቃሉን አንብባችሁ ከሆነ ቤተ መቅደሱ አልፎ ኢንፍሉዌንስ ማምጣት ሲገባው ተጽዕኖን ማምጣት ሲገባው በምን ተሞልቶ ነበር? ቤተ መቅደሱ በንግድ ተሞልቶ ነበር። ዓለምን መቀየር ሲገባን አንዳንዶቻችን በማይሆን ነገር ኢየሱስ በዚህ ዘመን ቢኖር ኖሮ ይሄን ቤተክርስቲያን እዚህ አዳራሽ ገብቶ አይደለም የሚያጸዳው፣ ልባችንን መጥቶ ነው የሚያጸዳው። የአዲስ ኪዳን ቤተ መቅደሶች እኛ ነን፣ ጣውላና ግድግዳ አይደለም። አሜን በሉ። ስለዚህ ዛሬ የትኛው መንፈስ እንዳይንቀሳቀስ የሚከለክለው ዘንግ የተሰበረ ይሆን። እጃችሁን ከፍ አድርጉና ይሰበርልኝ የምትሉ ሰዎች አሜን በሉ። ገባ ኢየሱስ ተናደደ። የአባቴን ቤት እንዴት ያለውን ነገር ማጽዳት ሁሉ ጀመረ፣ ማፈራረስ ጀመረ፣ አውጡ ማለት ጀመረ። ለምን ሲባል ቤተ መቅደሱ የእግዚአብሔር መገኛ ሆኖ ሳለ እነሱ ግን የዱርዬ መሰብሰቢያ የነጋዴዎች መሰብሰቢያ አድርገውታል። በዚህ ዘመን ለምንድን ነው በክርስትናው በብዙዎቻችን የእግዚአብሔር መንፈስ እያለፈ ባለንበት ቦታ ላይ ልብ ብላችሁ እንድትሰሙ ይፈልጋለሁ። የእግዚአብሔር ሐሳብ የእግዚአብሔር ዓላማ በቤተ ክርስቲያን ላይ ኦፊስ ተሰጥቷቸው የሚያገለግሉ ሰዎች ላይ ተገልጦ መስራት ብቻ አይደለም። በመንገባበት ቦታ ሁሉ የክርስቶስ ምስክር መሆን የለብንም? መሆን አለብኝ የምትሉ እጃችሁን ከፍ አድርጋችሁ አሜን በሉ። ስትገባ ምስክር ሆነ ከታየ በዛ አካባቢ ያለውን የጨለማ አሰራር ትገዛዋል። ምንጭ የፈለቀባቸው ሰዎች ባይዘው የሆነ አትሞስፌሩ ሲገቡ ገዢ የሆነ አትሞስፌር አላቸው። ሲገቡ ጥንቆላ ካለ እዛ ውስጥ ጥንቆላው መፍረስ ይጀምራል። ብዙዎቻችን ግን እየሆነን ያለነው ወደ የሆነ አትሞስፌሩ ስንገባ ተገዝተን ነው ቁጭ ምንለው። አዚሙ ያጠቃናል፣ ድንዛዙ ያጠቃናል፣ ራሳችንን እንላለን። እንትና አሰርታ መጣች እንደዚህ ሆኖ ነው። እስቲ ይፍረስ በሉ። ልክ በውስጥ ምንጭ ሲፈልቅ ግን ካጠገብ ቁጭ ብሎ ሰው መስራት አይችልም። ተቃጠልኩ እያለ ጮሆ ይወጣል። አጠገባችሁ ያለውን ሰው ባንተ አልፎ ይሰራል በሉት። ይሄ ምንጭ ባንተ አልፎ ይሰራል በሉት። ነቅነቅ አድርጉና እስቲ ይሄ ምንጭ ካንተ ውስጥ ይፈልቃል በሉት። ላብሮኮቶቮዲያ ባካስ ምንጭ በህይወታችሁ ላይ ሲፈልቅ ትላንት የነበራችሁ አትሞስፌር መደበላለቅ ይጀምራል። የሚስማማ ሰው እስቲ ዛሬ ማታ በእኔ ውስጥ የተቀመጠው ነገር ይፈልቃል የሚል ሰው ያመነ ብቻ ይፈልቃል የሚል ሰው እስቲ ጮሆ አሜን ይበል። ሲፈልቅ በቃ ትውልድ ይሰበሰባል። ቤተሰብ ሁሉ መምጣት ይጀምራል። አያችኋል? ቤተልሔም የምትባለው ምድር የዳቦ ቤት ማለት ነው። ቤተልሔም የምትባለው ምድር ባንዴ ያላት ሞገስና ያላት ግርማ ጠፋ። ልክ በረሃብ ስትጠቃ በዛ የነበሩ ሰዎች ሁሉ ወደ ሞዓብ ሄዱ ይላል።
በዛ ስፍራ ላይ ነበረ ቤተሰብ እና አቤሜሌክ ተሰብስበው ወዴት ሄዱ ይላል? ወደ ሞዓብ ሄዱ። ለምን? ቤተልሔም ምን ሆኗል? በፊት የነበረው ነገር ይሄን እንድትረዱ የምፈልገው በዚህ ወይ ነው። በፊት የነበረው ነገር በዛ ነገር የነበረው ነገር ጠፍቷል። ሊኖሩበት የሚችልበት አዝማሚያ የለም። ብዙዎች የእግዚአብሔር መገኘት ወይንም ደግሞ የህይወት ውሃ የሆነው መንፈስ ቅዱስ ከውስጣችን መፍለቅ ከማቆሙ የተነሳ ብዙዎች ካጠገባችን ሊበተኑ ይችላሉ፣ ሊሄዱ ይችላሉ። እግዚአብሔር ግን ዳግመኛ ቤተክርስቲያንን በመገኘቱ ይጎበኛል። እስቲ እጃችሁን ከፍ አድርጉና አሜን በሉ። አሜን ላለ በጌታ በኢየሱስ ስም አሜን ይሆንለት። ትላንት የነበራችሁ ልምምድ ከተቋረጠባችሁ ዛሬ እግዚአብሔር ይጀምረዋል። ትላንት የነበረውን ምንጭ የዘጋ የጨለማ አሰራር ዛሬ ከምንጫችሁ ላይ ይነሳል። ከምንጫችሁ ላይ ከበረከታችሁ ላይ የተቀመጠ ዘንዶ ዛሬ ይገደላል። እጃችሁን ከፍ አድርጉና አሜን ብላችሁ አውጁት። ዳግመኛ ግን ቤተልሔም መጎብኘቷን ስትሰማ ወደ ሀገሯ ተመለሰች። በፊት ላይ ምንም ነገር ስለሌለ ሄዳ ነበር። ዳግመኛ ግን ያ ቦታ ላይ እርግጠኛ ሆኜ ልንገራችሁ፣ ህይወታችሁ ውስጣችሁ የነበረ ነገር የደረቀባችሁ ሰዎች ዳግመኛ ህይወታችሁ በመንፈስ ቅዱስ እንቅስቃሴ ሲጎበኝ ትላንትና ካጠገባችሁ የጠፋ ነገር መምጣት ይጀምራል። ጮሁና አሜን በሉ። ቢዝነሳችሁ እንኳን ቢሆን ወደ እናንተ መምጣት ይጀምራል። ኢየሱስ ያድናል። በዚህ ስፍራ ላይ ሕዝቅኤል ስለገባው ይሄንን ነገር መናገር ጀመረ። ያየውን ራእይ መናገር ጀመረ። ከምን የወጣው ግን ልብ ብላችሁ ስሙኝ። ከምን የወጣው? እስቲ ከቤተ መቅደስ በሉ። ቤተ መቅደስ የሆነ ሰው ብቻ እጁን ከፍ ያድርግ። ሃሌሉያ እግዚአብሔር ይባል። ከቤተ መቅደስ የወጣው ወንዝ የወጣው ውሃ እየፈሰሰ እያለ መጀመሪያ ለካው ይላል። ምን ጋር ደረሰ? ቁርጭምጭሚቱ ላይ። ሁለተኛ ጊዜስ ጉልበቱ ላይ። የመጨረሻስ መቆጣጠር እስከማይችለው ድረስ መጨረሻ ደረሰ። በዛ ሁኔታ ላይ መቆም እስከማይችል ድረስ መጀመሪያ የወጣው የፈለቀው ነገር እዛው ጋር ነበረ። እያለ እየፈለቀ እየፈሰሰ ሲሄድ ግን ያለውን አካባቢ ሁላ ሞላው። ከዛ አካባቢ የሚገርማችሁ ከዛ አካባቢ ራሱ እየወጣ ወደ ባህር ውስጥ ሲገባ እዛ ባህር ውስጥ የሞቱ አሳዎች መነሳት ይጀምራሉ። የትንሣኤ መንፈስ ነው መንፈስ ቅዱስ። ለሙታን ህይወትን ይሰጣል። የሌለውን እንዳለ አድርጎ ይጠራል። መጀመሪያ ግን በእናንተ ህይወት ላይ ይሄ ምንጭ ሲከፈት የሚያደርገው ይሄ ነው። በእናንተ ህይወት የወደቀ ነገር ካለ ያነሳዋል። የሞተባችሁን ነገር ህይወት ይሰጠዋል። የወደቀውን ነገር ያነሳዋል። ሃሌሉያ። ከዛ በኋላ እየፈሰሰ ትውልድን ተጽዕኖ ማምጣት ይጀምራል። በእኔ ውስጥ በሉና ውጆ ያለውን ምንጭ እንዳይገለጥ የደፈነ ሁሉ ነገር ይነሳል። በእኔ ውስጥ ያለው ነገር ለቤቴ፣ ለኔ፣ ለትውልድ ይተርፋል በሎ። ይተርፋል በሉና ውጆ። መልሱና ይተርፋል በሉና ውጆ። እያለፈ ውሃው ሲሄድ ዛፎች እንኳን መብቀል ጀመሩ ይላል። ያሲፈስ ዝም ብለህ እንኳን ቁጭ ብለህ ዝም ብለህ ስታልፍ የሆነ ነገር ፊል ያደርጋል። ዲማኒክ የሆነው ዓለም ላይ የሆነ ነገር ረብሻ ይሆናል። ለምን? ካንተ ጋር የሚሄድ ወንዝ አለ። ካንተ ጋር የሚፈስ እንቅስቃሴ አለ። ሃሌሉያ። አንድ ሰው ጮሆ አሜን ይበል። በምትገቡበት እንድትገቡ የሚያደርግ ስትገቡ እንድትገቡ የሚያደርግ ከናንተ ጋር ተከትሎ የሚገባ ምንጭ ዛሬ በኢየሱስ ስም በሕይወታችሁ ላይ ይሆናል አለው። በዚህ ቦታ ላይ አሁን ራሳቸውን አያውቁም። ይሄ ቃል አይመለከተኝም ብለው ቁጭ ብለዋል። እኔ ግን በመንፈስ እያየው አንዳንድ ሰዎችን ማይ ሰዎች አሉ። ነገ በእነሱ ውስጥ ያለው ምንጭ ይገለጥና አንድ ሰው ለምን አሜን አይለም? ከተማን የሚቀይር ትውልድን የሚቀይር ብዙዎችን ወደ ክርስቶስ የሚያመጣ ሰዎች በዚህ ቦታ ላይ አሉ። ትልቁ የእግዚአብሔር ዓላማ ይሄ ነው። በእናንተ ውስጥ ያለው ነገር መድረክ ላይ ቆማችሁ ብቻ አይደለም፣ በምትገቡበት ቦታ ተገልጦ ትውልድን ሁሉ ወደ ክርስቶስ ማምጣት ነው። አሜን አሜን። ይሄ ምንጭ እንዲፈልቅ ትፈልጋለህ ይበሉ አጠገባችሁ ያለው ሰው። አሜን አሜን። የሚያፈልቀው ማን ነው? እስቲ ኢየሱስ ነው በለው። በኢየሱስ የሚያምን ሁሉ ከውስጡ የሕይወት ውሃ ወንዝ ምን ይላል? ይፈልቃል ብላችሁ አውጁ እስቲ። በእርሱ አምኛለሁ ከኔም ውስጥ ይፈልቃል የሚል ሰው እጁን ከፍ አድርጎ አሜን ብሎ ይቀበል። በእርግጠኛ ሆኜ ልንገራችሁ፣ ልክ ከውስጣችሁ ሲፈልቅ የሆነ ለውጥማ ታያላችሁ። የሆነ ነገርማ ስትገቡ ታያላችሁ።
ለምን በራሴ ህይወት አይቼዋለሁ። የሆነ ነገርማ መንፈሳዊ ዓለም ላይ ታያላችሁ። የምታዩት ይኸውላችሁ ዲማኒክ በሆነውም ዓለም እንደገና መለኮታዊ በሆነውም ዓለም ላይ ታያላችሁ። ለምን ሁለቱም ዓለም መንፈሳዊ ዓለም ነው። መንፈሳዊ ዓለም ላይ የሆነ ነገር ይዛችሁ ስትገለጡ የጨለማው ዓለም መንቀጥቀጥ ይጀምራል። እንደገና ደግሞ የብርሃን ዓለም ያለው ብርሃን ዓለም ሁሉ በቃ ፍሪሊ የሆነ በነፃነት የእግዚአብሔር እጅ እንዲንቀሳቀስ ይሆናል። ለምንድን ነው? ቆይ እስቲ እጃችሁን ከፍ አድርጉና ኢየሱስ በሉ። ኢየሱስ ሲባል ለምንድን ነው የጨለማው ዓለም የሚንቀሳቀሰው? የጨለማው ዓለም የሚንቀጠቀጠው ለምንድን ነው? ስሙ ምን ስላለው? ስሙ ምን ስላለው? ኃይል ስላለው። ኢየሱስ የሚለው ስም ሲጠራ ሁለት ዓለም ይንቀሳቀሳል። አንደኛው ዓለም ጨለማው ዓለም ይንቀሳቀሳል። የሚንቀሳቀስበት ምክንያት ደግሞ ስፍራ ከያዘ የሆነን ስፍራ ለቆ ወደ ጥልቅ እንዲገባ። እግዚአብሔር ያለበት ዓለም ደግሞ ኢየሱስ ተብሎ ሲጠራ የኢየሱስን ስም ለማክበር የህይወት ውሃ ወንዝ የሆነው መንፈስ ቅዱስ መንቀሳቀስ ይጀምራል። ይሄ ስም እየተጠራ ዛሬ ከውስጥ የተቀመጠው ምንጭ ይፈልቃል የምትሉ ሰዎች ቆማችሁ ሁለት እጃችሁን ከፍ አድርጋችሁ እንጸልያለን። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ተብሎ እንደተጻፈ ዛሬ በህዝብ ላይ የተከደነ የትኛውም ነገር በምንጫቸው ላይ በመንፈስ ቅዱስ ላይ የተከደነ የትኛውም አይነት ሐሳብ፣ የሥጋ ሐሳብ፣ የኃጢአት ሐሳብ ከኔና ከልጆች ላይ አሁን የተንከባለለ ይሆን። አሁን የተንከባለለ ይሆን። መንፈስ ያለ መከልከል እንዳይንቀሳቀስ የገደበ የትኛውም አይነት ገደብ አፍርሱ። ከላያችሁ ላይ እንዲነሳ ጸልዩ። እንዲነሳ ጸልዩ። ከላያችሁ ላይ ገደብ ይነሳ። አይምሮ ላይ የተቀመጠ ገደብ፣ መንፈሳችሁ ላይ የተቀመጠ ገደብ፣ ትክክለኛ በመስቀል ያገኛችሁትን ማንነት በህይወታችሁ እንዳይገለጥ የሚገድብ ገደብ፣ በክርስቶስ ኢየሱስ ያገኛችሁትን ስልጣን በሚገባ እንዳትጠቀሙ የሚከለክላችሁ ገደብ፣ ኢየሱስን የሚያከብረው የህይወት ውሃ የሆነው መንፈስ ቅዱስ በእናንተ ላይ እንዳይንቀሳቀስ የገደበውን ገደብ አፍርሱ። ከላያችሁ ላይ አፍርሱ። ከላያችሁ ላይ ይፍረስ በሉ። የከቴኮቮሆዲያባስ ይፍረስ ከላይ ላይ ምንጩን የከደነብኝ አብሮነት ወደ ህይወቴ እንዳይፈስ የከደነብኝ ኤቫታ ያካባባባባራሆሽ። ይሄ ጸሎት ከተጸለየ በኋላ የሚወርደው ዝናብ ይታየኛል በመንፈሴ ላይ ያለው ብዙዎቻቸውን ምንጫቸው እንዲከፈት የሚያደርግ የጌታ ኃይል አለ። ኤጋቶፎዲያ ብሮሆስ አፍርሱት ከላያችሁ ላይ። ክርስትና እንድትለማመዱ ያደረጋችሁ ከመንፈስ ቅዱስ ጋር እንዳትተዋወቁ በእናንተና በመንፈስ ቅዱስ መሃል የገባ በእናንተና በክርስቶስ መሃል የገባ የሥጋን ሐሳብ አንሱት። ፍልስፍና ቢሆን ከእግዚአብሔር ያልሆነ ጥበብ ቢሆን ከእግዚአብሔር ያልሆነ ሐሳብ ቢሆን ከእግዚአብሔር ያልሆነ መንፈስ ቢሆን አንሱ ከላያችሁ ላይ። በተለያየ አይነት ሲስተም የተቀመጠ በሐሰት ትምህርት ሆኖ ራሱ የተቀመጠ ይነሳ። ይፍረስ። ይነሳ። ገደብ የተነሳ ይሆን። ያካቶ በሆሽ የተከደነባችሁን ክዳን ያነሳዋል። ለምን ጮኻችሁ አሜን አትሉም? ፍርድ ቤት ግባ፣ እስር ቤት፣ ምንም አይነት ቦታ ላይ ስትገባ ግን ካንተ ጋር ተከትሎ የሚገባው ኃይል ገደብ ይነሳል የሚል ሰው ጮኻ አሜን ይበል። እኔ ምንም እየተናገርኩ አሁን ሌላ ነገር እየሰበኳችሁ አይደለም። ገደብ ክዳን ሆኖ የተቀመጠ ነገር ይነሳል።